የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ ፕሮግራም እንግዲህ ጥያቄ ስጠይቁን ነበረ። የግል የከፍተኛ ትምህርት ተቋማት እንዲሁ መግቢያ የሪሚዲያል መግቢያ ምን ያህል ነው፣ በስንት ነው የሚገባው የሚለውን ይሄንን እንግዲህ እንደምታዩት የትምህርት ሚኒስቴር ያወጣውን ማየት ትችላላችሁ። የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 ማለፊያ እንደሆነ፣ ለሴት ተማሪዎች ደግሞ 204 መሆኑን ገልጸዋል። ታዳጊ ክልሎችና የአርብቶ አደር አካባቢዎች ደግሞ ወንዶቹ 198 ሴቶቹ 165 አካባቢ እንደሆነ ተነግሯል። ስለዚህ በዚህ መሰረት ምድባችሁን በማመልከት ማረጋገጥ ትችላላችሁ። የመቁረጫ ነጥቡ እንግዲህ ይሄ ነው ማለት ነው። በዚህ መሰረት በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ልዩነት የሌለ መሆኑን ትምህርት ሚኒስቴር አስታውቋል። ነጥቡ ለሁሉም የመቁረጫ ነጥብ ይሄንን ይመስላል። ይሄንን ነጥብ የሚያሟላ ሰው የሪሚዲያል ትምህርቱን ገብቶ መከታተል ይችላል። ለ6 ወር የሚቆይ ነው። ያልተመደባችሁ ግን አመልክቱ ተብሏል። የዌብሳይታቸው ላይ ገብታችሁ ማመልከት እንደምትችሉ ለማሳሰብ ያህል ነው። ከዚህ በመቀጠል ደግሞ አብዛኛው ዩኒቨርሲቲዎች የመጀመሪያ ዓመት ተማሪዎችን ጥሪ አድርገዋል። በዚህ መሰረት እንደሚከተለው ሁሉንም ዩኒቨርሲቲዎች እንጠቅሳለን። ከ33 በላይ ዩኒቨርሲቲዎች ናቸው። እነሱን ወደ እናንተ ከ30 ዩኒቨርሲቲዎች በላይ ናቸው። እንግዲህ እንደምታዩቸው ሊስታቸውን ይኸው የምታዩት ነው። በጣም ብዙ ናቸው። ይሄ ሁሉ የመንግስት ዩኒቨርሲቲዎች ናቸው። ስለዚህ ከዚህ ቀጥሎ ባለው የጊዜ ሰሌዳ መሰረት ወደ ዩኒቨርሲቲዎች እየገባችሁ ሪፖርት እንድታደርጉና በወቅቱ ትምህርታችሁ እንድትጀምሩ ትምህርት ሚኒስቴር ማሳሰቢያ ሰጥቷል። ዩኒቨርሲቲዎች እንግዲህ በወጣላቸው ፕሮግራም መሰረት ይህንን ማስታወቂያ ለቀዋል ማለት ነው። ብዙ ዩኒቨርሲቲዎች ጥሪያቸውን ወደ ተማሪዎቻቸው እያስተላለፉ ነው። ሐዋሳ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ መዳወላቡ ዩኒቨርሲቲ እንግዲህ ስማቸውን እየጠቀስን ወደ እናንተ እንመጣለን። ጥሪ እያስተላለፉ ነው። አብዛኞቹ ከ7 እስከ 14 ነው። ደባርቅ ዩኒቨርሲቲ ጊዜያቸው ከ7 እስከ 14 ናቸው። አብዛኞቹ ጥሪያቸውን ያስተላለፉት። በዚህ መሰረት ሁላችሁም ዝግጅት እንደምታደርጉ እንገምታለን። ኦዳ ቡልቱም ዩኒቨርሲቲ ኦሮሚያ አካባቢ ያለ ነው። ጋምቤላ ዩኒቨርሲቲ እንግዲህ ታውቃላችሁ፣ ጋምቤላ ያለ ጅግጅጋ፣ ሌሎችም ዩኒቨርሲቲዎች ሁሉም ጥሪ አድርገዋል። ሰላሌ ዩኒቨርሲቲ ወደ ሰላሌ አካባቢ ያለ ዩኒቨርሲቲ ነው። ጅግጅጋ ዩኒቨርሲቲ እንግዲህ ሶማሊያ ክልል ያለ ዩኒቨርሲቲ ነው። ራያ ዩኒቨርሲቲ ትግራይ አካባቢ ያለ ዩኒቨርሲቲ ነው። ሁሉም በየአካባቢያቸው ጊዜውን ማየት ትችላላችሁ። በዚያ መሰረት ደግሞ እናንተም ቅድመ ዝግጅት በማድረግ መጓዝ ወይም የቅድመ ዝግጅት ማቴሪያሎችን ማሰባሰብ ከወዲሁ አለባችሁ ብለን እናስባለን። ውጤቱም የሪሚዲያልን በዚያው ተነግሯል። እንደምታዩት የሪሚዲያል ውጤትም በተመሳሳይ ሁኔታ የተገለጸበት ነው። ሌላው ወሎ ዩኒቨርሲቲም ጥሪ አድርጓል። አማራ ክልል አካባቢ ያለ ዩኒቨርሲቲ ነው። ደቡብ ወሎ አካባቢ ደሴ ያለ ዩኒቨርሲቲ ነው። ደብረ ማርቆስ ዩኒቨርሲቲ ምስራቅ ጎጃም አካባቢ ያለ ዩኒቨርሲቲ ነው። እሱም ጥሪ አስተላልፏል። ስለዚህ ወደ ጎጃም መሄድ ትችላላችሁ ማለት ነው። ለመቅደላ አምባ ዩኒቨርሲቲ እሱም ወደ ወሎ አካባቢ ያለ ነው። እሱ ጋም እንግዲህ ጎራ በሉ፣ እዚያ የተመደባችሁ ኑ ተብላችኋል። አሶሳ ዩኒቨርሲቲ እንግዲህ ቤንሻንጉል ያለ ዩኒቨርሲቲ ነው። እሱም ጥሪ አስተላልፈዋል። አጠቃላይ ዩኒቨርሲቲዎች ኦልሞስት በዚህ ሳምንት ሁሉም አስተላልፈዋል። ሚዛን ቴፒ፣ ሌሎችም ቦንጋ እንግዲህ ቦንጋ ከፋ ውስጥ ያለ ዩኒቨርሲቲ ነው። የቦንጋ ከተማ አካባቢ ያለ ዩኒቨርሲቲ ነው። እሱም ጠርቷል። ኢፒሲዩ ተብሏል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲም ጥሪ አድርጓል። ዲላ ዩኒቨርሲቲ ጥሪ አቅርቧል። እንግዲህ እንደምታዩቸው ዲላ ውስጥ ያለ ዩኒቨርሲቲ ነው፣ ደቡብ ውስጥ ነው። ሌሎችም ዩኒቨርሲቲዎች ጥሪ እያስተላለፉ ነው። በዚህ መሰረት እናንተ መዘጋጀት አለባችሁ ማለት ነው። መዘጋጀት ብቻ ሳይሆን ለትምህርት ቅድመ ሁኔታዎችን ራሳችሁን ከማዘጋጀት አካባቢውን ከመልመድ
ኮተቤ ትምህርት ዩኒቨርሲቲ እንግዲህ እንደምታውቁት ኤዱኬሽናል ስኩል ኦፍ ኮተቤ ይባላል። እንግዲህ የኤዱኬሽን ትምህርት ቤት ነው። ሌሎች ማስታወቂያዎችን በመሃል የምንነግራችሁ ይሆናል። ወልዲያ ዩኒቨርሲቲ ሰሜን ወሎ አካባቢ የሚገኝ ዩኒቨርሲቲ ነው። እሱም ጥሪ አስተላልፏል። በአጠቃላይ ዩኒቨርሲቲዎች ጥሪ እያስተላለፉ ነው። ደብረ ታቦር ደቡብ ጎንደር የሚገኝ ዩኒቨርሲቲ ነው፣ እሱም አስተላልፏል። ስለዚህ ደቡብ ጎንደር ደብረ ታቦር የተመደባችሁ እዚያ መሄድ እንደምትችሉ ትምህርት ሚኒስቴር እንግዲህ በማስታወቂያው ገልጿል ማለት ነው። ሌሎችም ዩኒቨርሲቲዎች አጠቃላይ በዚህ ሳምንት 33 አካባቢ ዩኒቨርሲቲዎች ጥሪ አስተላልፈዋል። እንጅባራ ዩኒቨርሲቲ እንግዲህ አዊ ውስጥ የሚገኝ፣ ባህር ዳር ዩኒቨርሲቲ ባህር ዳር ከተማ የሚገኝ ነው። ደብረ ብርሃን ዩኒቨርሲቲ ደብረ ብርሃን ውስጥ ሰሜን ሸዋ የሚገኝ ነው፣ አማራ ክልል። እነሱ በሙሉ ኦልሞስት ማለት ይቻላል ከ30 በላይ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ጥሪ አስተላልፈዋል። ይህን ጥሪ መሰረት አድርጋችሁ ጊዜያችሁን በየዩኒቨርሲቲያቸው ዌብሳይት የተመደባችሁበትን አይታችሁ በሱ መሰረት ዌብሳይታቸው እየገባችሁ ቀኑን ማወቅ ትችላላችሁ። በዚያ መሰረት ክትትል እያደረጋችሁ እንድትሄዱ ነው የምናሳስበው። መቀሌ ዩኒቨርሲቲም ጠርተዋል። በአጠቃላይ 30 አካባቢ ዩኒቨርሲቲዎች ጥሪ አስተላልፈዋል በዚህ ሳምንት። ኦልሞስት ሚዛን ቴፒ ዩኒቨርሲቲ ሸካ ውስጥ የሚገኝ ነው። ሚዛን እንግዲህ ቴፒ ውስጥ የሚገኝ ዩኒቨርሲቲ ነው። አክሱም ዩኒቨርሲቲ እንግዲህ አክሱም ውስጥ ያለ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ ጅማ ውስጥ ያለ ዩኒቨርሲቲ ነው፣ ኦሮሚያ ውስጥ። አክሱም ትግራይ ነው። ስለዚህ ዋቻሞ ዩኒቨርሲቲ ሆሳዕና ውስጥ ያለ ዩኒቨርሲቲ ነው። አዲግራት ዩኒቨርሲቲ አዲግራት ከተማ አቅራቢያ ያለ ዩኒቨርሲቲ ነው። ሁሉም ዩኒቨርሲቲዎች ቅድም እንደነገርኳችሁ ማለት በሚቻል ሁኔታ ጥሪ አስተላልፈዋል። እናንተ ለዚህ ቅድመ ዝግጅት በማድረግ ወደ ቦታው እንድትሄዱ እንጋብዛለን። አምቦ ዩኒቨርሲቲ ጠርተዋል። ስለዚህ ኦልሞስት አብዛኞቹ ዩኒቨርሲቲዎች ጥሪ አስተላልፈዋል። ይሄንን የታይም ቴብል ወይም የጊዜ ሰሌዳ እያያችሁ ወደ ተመደባችሁበት ዩኒቨርሲቲ በጊዜ እንደምትሄዱ እንገምታለን። ስለነበረን መረጃ እናንተም ስለተከታተላችሁ እያመሰገንን የዛሬው መረጃችን ይህን ይመስል ነበር። መልካም ጊዜ